ዝነኛውና ታዋቂው ቲክቶከር አዶናይ እና ጓደኞቹ በትላንትናው ዕለት ከእስር ቤት ተፈተዋል። ልበ ቀናውና የምስኪኖች አባት ማስተር አብነት በጠና መታመሙን ለኢትዮጵያ ሕዝብ ይፋ አድርገዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ስር እንድታስቀምጡልኝ በአክብሮት እጠይቃለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ውድና የተከበራችሁ የቻናሌ አድማጭ ተመልካቾች እንግዲህ ሰሞኑን ቲክቶክ ክሬቲቭ አዋርድ በኢትዮጵያ ውስጥ እየተከበረ እንደነበረ ሁላችሁም ታስታውሳላችሁ። በዛ ክሬቲቭ አዋርድ ላይ ከተሳተፉት ቲክቶከሮች መሀል የተወሰኑት መታሰራቸው ይታወቃል። ከነዛም መሀል ጃኒ ትገኝበታለች፣ አዶናይ ይገኝበታል። እንግዲህ እንኳን ደስ አላችሁ። በትላንትናው ዕለት ጃኒም ሆነች አዶናይ በርካታ ቲክቶከሮች ከታሰሩት መሀል ተፈተዋል። ውድ አድማጭ ተመልካቾቼ በጣም እንግዲህ አሳስቦን የነበረው የአዶናይ እና የጃኒ ጉዳይ ነው። አዶናይ እና ጃኒ በትላንትናው ዕለት እንግዲህ ተፈተው ቤታቸው ገብተዋል። እንግዲህ ፎቶ ላይ እንደምትመለከቱት ቤታቸው ገብተዋል። እንግዲህ የመታሰራቸው ምክንያት የማታውቁ ካላችሁ የታሰሩበት ምክንያት ቲክቶክ ክሬቲቭ አዋርድ ላይ የነበሩት አለባበሶች አወዛጋቢ በመሆኑ ነው። ግማሹ የሴት ልብስ ለብሰው መጥቷል። የሴት ቦርሳ እንዲሁም ታኮ ጫማ የለበሰ ግለሰብ ነበር፣ ጃኒ የሚባል ግለሰብ። እንዲሁም ደግሞ የሴቶችን የወር አበባ ያመለክታል ያለም ግለሰብ ነበር። ማነው ስሙ? ጆሲ የሚባለው ቀይ በቀይ ለብሶ የመጣ እንዲሁም ከፊት ለፊቷ ሙሉ በሙሉ ክፍት ለብሳ የመጣች ኢቫን እንድሪስ የምትባል ቲክቶከር ነበረች። እነሱ ናቸው እንግዲህ የታሰሩት። ከባህል ያፈነገጠ ስነ ምግባር በሚል ነው እንግዲህ ታስረው የነበሩት። ከዛም መሀል ጃኒና አዶናይ ይገኙበታል። አዶናይ ጥፋቱ ባይገባንም እንግዲህ አዶናይ ሲያራምድ የነበረው ሰግጥ ፈምስ የሚለው ቃሉ ሊሆን ይችላል የሚል ግምት አለን። ጃኒ ደግሞ በምን እንደታሰረች እንግዲህ አይታወቅም። ታስራ ነበር። ለጥያቄ ነው እንግዲህ የተባለው። በትላንትናው ዕለት ተፈታለች። አዶናይ ደግሞ እንደሚታወቀው የካናዳ ዜጋ መሆኑ ይታወቃል። በዛም ምክንያት ሊሆን ይችላል ቶሎ ሊፈታ የቻለው። የካናዳ ዜጋ ሆኖ እንግዲህ ከ24 ሰዓት ማሰር ተገቢ አይመስለኝም፣ ሕጉ የሚፈቅድ አይመስለኝም። በዛ ምክንያትም ይመስለኛል እናት አባቱ ተከራክረውለት ያስፈቱት። እንደዛ ነው ብዬ አስባለሁ። ዋናው እንግዲህ ህዝቡን ያስቆጣው እሱና ጃኒ ስለነበሩ ከጃኒም በላይ አዶናይ ስለነበር በመፈታቱ እጅግ በጣም ደስ ብሎናል። የኢትዮጵያ ህዝብም በትላንትናው ዕለት እንግዲህ ምሽት ላይ ቲክቶኩ በሙሉ አዶናይ አዶናይ ሲባል ነበር፣ ሲቀውጡት ነበር። በጣም መነጋገሪያ ሆኗል። እንኳን ደስ አላችሁ ውድ የቻናል ቤተሰቦች። ከአዶናይ መፈታት ጋር ተያይዞ በሶሻል ሚዲያ በጣም እየተጥለቀለቀ የሚገኘው የአዶናይ እናት ሁኔታ ነው። የአዶናይ እናት አዶናይን ስትቀበል እንግዲህ አንጀት የሚነካ ነገር ነው እንግዲህ ያየነው። ሶሻል ሚዲያ ላይ እየተዘዋወረ ያለው እላው ላይ ተጠምጥማ አልላቀቅ ብላ በጣም እያለቀሰች ነበር። እንግዲህ የእናትነት ነገር እጅግ በጣም ይገርማል። በጣም ማለት ነው። እናት እንግዲህ ምንም ትሁን ምንም ምን ያክል አንጀቷ እንደማይችል የሚያመለክት ነው። በጣም ነው ያሳዘኑኝ እናትየው። በጣም ነው እንግዲህ አንገቱ ላይ ጥምጥም ብለው ያለቀሱት። እጅግ በጣም ያሳዝናል። እንግዲህ ዋናው ነገር ቁም ነገሩ መፈታቱ ነው ደስ የሚለው። ከዚህ በተጨማሪ ደግሞ የአዶናይ ጓደኞች ቶሚ የሚባል ስፖርተኛ ቤቱ እንግዲህ በስነ ስርዓት ዲቻ ቦይስንም ምግብ ጋብዞ አዶናይንም አበባ ይዞ ነው የተቀበለው። አበባ ይዞ ነው ቤቱ የሄደው። እንደሚታወቀው አዶናይ ያነሳቸው ልጆች ዲቻ ቦይስ የሚባሉትን እነሱን ራሱ ቤቱ ጠርቶ ምግብ ሰርቶ ምናምን ነው ያበላቸው። የአዶናይንም እናት ጭምር ምግብ አብልቶ ምን ብሎ እንግዲህ መልካም ጓደኛ ያሳጣን ፈጣሪ። በጣም ነው ደስ የሚለው። ዲቻ ቦይስ እና አዶናይ ያነሳቸው ሁለት ሴቶች ነጻነትና አንድ ሴት ትንሽ ሴት አለች። እነሱም እንግዲህ በጣም ሲያለቅሱ ነበር ሰሞኑን ለአዶናይ በጣም ይቅርታ ሲጠይቁ ነበር። አዶናይ አባታችን ነው፣ ካለሱ መኖር አንችልም በማለት ተንበርክከው እያለቀሱ ነበር። እንግዲህ እግዚአብሔር አምላክ ለነሱ ሲል እንኳንም አስፈታው ብዬም እንትን እላለሁ። በጣም ደስ ብሎኛል። ምክንያቱም በጣም ሲያለቅሱ ነበር። እውነት ነው ደግሞ ካለሱ ማንም የላቸውም። አባታቸው ማለት ነው። እውነት ነው። እሱ እኮ ነው ያነሳቸው ከመንገድ ላይ።
የፈለገ እንግዲህ ኢትዮጵያ ውስጥ ሰው እርዳታ ሊያደርግ ይችላል። በርካታ ሰዎችም እርዳታ ያደርጋሉ። የአዶናይ ደግሞ በጣም ይለያል። የሚለይበት ምክንያት እራሱ ጋር አምጥቶ ሰብስቦ ነው እንግዲህ እያሳደጋቸው ያለው። ነጻነት የምትባል ልጅ አለች። እንዲሁም ደግሞ ዲቻ ቦይስ ሶስቱ ወንዶች እና አንዲት ሴት ትንሽዬ ልጅ አለች። እነሱን እንግዲህ ሰብስቦ ቤቱ ነው እያሳደገ ያለው። እሱን ለየት የሚያደርገው በዚህ ጉዳይ ነው። እናም እነሱን ጥሎ ከታሰረ መልሰው ያንኑ ያለፉበትን ህይወት መኖራቸው ስለሆነ እጅግ በጣም ነበር የሚጎዱት እሱ ባይፈታላቸው። ምክንያቱም ከመንገድ ላይ ያነሳቸው ሶስቱንም ሊስትሮ ጠራጊዎች እሱ ስለሆነ መልሰው ወደዛው ስራ ነበር የሚገቡት። ምክንያቱም ሰው ዘላቂነት የለውም። እናግዛቸዋለን ቢሏቸውም አንዴ ረድተው ዞር ነው የሚሉት። እሱ ግን ዘላለማዊ አብሯቸው ሊረዳ ሊያሳድጋቸው ነው እንግዲህ ቃል ይገባላቸው። በዛም ምክንያት አባታችን ታሰረ ይቅርታ አድርጉለት እያሉ ሲያለቅሱ ሲያነቡ ነበር። እንኳንም እግዚአብሔር ጸሎታቸውን ሰምቶ ረዳቸው። እንኳንም ተፈታ አዶናይ። በጣም ደስ ብሎኛል። እንኳንም እግዚአብሔር ረዳ። የአዶናይ አድናቂዎች እንግዲህ እንኳን ደስ አላችሁ። እንኳን እግዚአብሔር ረዳው አዶናይንም ቤተሰቦቹንም መላ አድናቂዎቹንም እንኳን ደስ አላችሁ ለማለት እፈልጋለሁ። ሌላኛው መረጃ ደግሞ ውድ ተመልካቾቼ የምስኪኖች አባት የምስኪኖች እንባ አባሽ የምስኪኖች የደስታ ምንጭ የሆነው በቃ ቃላት ያጥረኛል። ማን ብዬ ልግለጸው? የምገልጽበት ቃላት የለኝም። ወንድማችን ቲክቶከር፣ ዩቲዩበር እንግዲህ ፌስቡክም አለው ኢንስታግራምም አለው። በሁሉም በኩል አለ። እሱ እንግዲህ ማስተር አብነት እጅግ በጣም በጠና ታሟል። የኢትዮጵያ ሕዝብ በሙሉ የሚያውቁት በቴሌቪዥን ሆነ በሬዲዮ በሁሉም ሶሻል ሚዲያ የተባለ ማስተር አብነትን የማያውቀው የለም። ምክንያቱም በጣም ምስኪንና የዋህ የተጣሉትን የሚያነሳ የተረሱትን የሚያነሳ በየጫካው በየዱሩ በየገደሉ የተጣሉትን የእግዚአብሔር ፍጡር የሆኑትን የሰው ልጅ የሚያነሳ ደግ ኢትዮጵያዊ የሆነው ማስተር አብነት እጅግ በጣም ታሟል። መታመሙንም ይፋ አድርጓል። እንግዲህ ኢንተርቪው ባደረገው መሰረት በጣም ታመም ያለው የኢትዮጵያ ሕዝብ ጸሎት አድርጉልኝ። እኔ ምኔን እንደታመምኩ አልታወቀም፣ በሽታዬ አልታወቀም። ነገር ግን መቀመጥ እንኳን አልችልም። እርዳታ ስሰበስብ ላይቭ ላይ ቁጭ ስል ተቀምጬ ሳይሆን ግማሹን ተኝቼ ነው ማሳልፈው፣ መቀመጥ እንኳን አልችልም ብሏል። እንግዲህ በአንድ ሳምንት ነው ባለፈው ሳምንት ለ5 ሰው 30 ሚሊዮን ብር አሰባስቦ ወደ ህንድ ሄደው እየታከሙ ይገኛሉ። ሌሎቹም ሊሄዱ የተዘጋጁ እንዳሉ ገልጿል። እንግዲህ ለ30 ሚሊዮን ህዝብ መዳን ምክንያት የሆነ ይሄ ልጅ ሊታከምና ሊድን ይገባል። የኢትዮጵያ ህዝብ ጸሎት ልናደርግለት ይገባል። ሁላችንም በጋራ እንጸልይለት። ምክንያቱም ሆስፒታል እንውሰደው እንዳንል ህመሙ አልታወቀም። እንግዲህ ይህንን በጎ ስራ ስለሚያደርግ የመንፈስ ስራም ሊሆን ይችላል። ሊፈትነውም እንግዲህ ሴጣን ዲያብሎስ መጥቶበትም ሊሆን ስለሚችል ሁላችንም በየእምነታችን እንጸልይለት ለማለት እፈልጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌሎች ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቸር ሰንብቱ። ቻናሌን ሰብስክራይብ ማድረግ አትርሱ። ላይክ ማድረግ አትርሱ። ቻው